እንዴ አጅሬው ምን ልታረግ መጣ ደግሞ ቤታችን? ምን ጉዳይ አለ ከኛ ላይ? ወይ የትምህርት የጠላት ናችሁ እንዴ ስላቸው ጊዜ እኛ አይመቸንም ትምህርት ባትገባ ደስ ይለናል። እዚህ ጋር እንዳትረግጣሉ። የደብተራ ፍቅረኛ ይዛ ነበረ። ዘርብባ አንተ መተትህ እንጂ የሚጠቅመኝ ባሌም አትሆንም ምንም አትሆንም። የፈለግከውን መስተፋቅር ብታሰራ ይህን አታሸንፈኝ። ከአንተ ጋር ደዋል ችል ከአንተ መስተፋቅር የእናቴ አባቴ ያላት ወይም የእናቴ አባቴ ከራማ ይበልጣል። ልጅ አለሽ? ቤታ የለኝ። ምን ታረጊዋለሽ? የሆነች የማትነገር ሱስ አለችብኝ አለች። ንገሪኝ ብያት በመከራ በሁለት ቀን በሶስት ቀን ምናምን በስልክ ቦት ብቻ እሱን ካልነገርሽኝ እንዲያውም እኔ ሰዎች ጋር አላስታርቅሽ ማለት ነው። 100 ሺህ ብር አልከፈልክ በቤተሰቦች ላይ መተት እልካለሁ ያለችው እቺ ግለሰብ በቁጥጥር ስር መዋሏን አዲስ አበባ ፖሊስ በዛሬው ዕለት አሳውቋል ማለት ነው። ታዲያችን ተጠርጣሪ ስሟ አለምነሽ አጉማ የተባለች ስትሆን አዲስ አበባ በቂርቆስ ክፍለ ከተማ ወረዳ 2 ውስጥ ወይ ወሎ ሰፈር አካባቢ በቢጌ ፕላዛ ላይ በጽዳት ሰራተኝነትና በአሳንሰር ተቆጣጣሪነት የምትሰራ ግለሰብ ስትሆን ይህም ወንጀል ሊደርስባቸው የነበረው የግል ተበዳይ በዛው ፎቅ ላይ በአንድ የግል ድርጅት ውስጥ በፋይናንስ ኃላፊነት የሚሰሩ ግለሰብ ሲሆኑ እሷን በተለያየ መልኩ እሳቸው ላይ ትናንት ካረገች በኋላ ድምጿንና መገኛዋን በመቀየር እንዳይታወቅባት በተለያዩ ስልኮች እየደወለች ታስፈራራ እንደነበረና ይህም መተትና ሰይጣናዊ ድርጊት ቤተሰባቸው ላይ እንዳይደርስ ከፈለጉ በፍጥነት 300 ሺህ የኢትዮጵያ ብር ወደ አካውንታቸው እንዲያስገቡ በመጠየቅ ይህ ካልሆነ ግን ቤተሰቦቻቸው ላይ ከባድ አደጋ እንደሚያደርሱ ሲዝቱ ነበር። ታዲያ የግል ተበዳይም በመፍራት 25 ሺህ የኢትዮጵያ ብር ወደ ተላከላቸው አካውንት ከላኩ በኋላ እሷም የቀራትን 275 ሺህ ብር ለመውሰድ ስትሞክር የግል ተበዳይ ለአዲስ አበባ ፖሊስ ባረጉት ጥቆማ በደወለችበትና ቴክስት በላከችበት ስልክ ላይ በተደረገ ልዩ ክትትል በዛሬው ዕለት ከነስልኳ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ በአሁኑ ሰዓት አሳውቋል ማለት ነው። የአዲስ አበባ ፖሊስም እንደተናገረው ከሆነ እንደዚህ አይነት ድርጊቶችና ወንጀሎችን ሲደርስባችሁ ከመደበቅ ይልቅ የሚመለከተው የህግ አካላት እንድታመለክቱና መፍትሄ እንድታገኙ የአዲስ አበባ ፖሊስ አሳስቧል ማለት ነው። የሚደንቀው ምንድነው ታውቃላችሁ ቤተሰቦች? የልጅቷ ንግግር ይሄ መተት አደርጋለሁ ማለቷ ሳይሆን ሰዎቹ መተትን ፈርተው ገንዘብ መላካቸው ነው የገረመኝ። ይህ ቪዲዮ ያቀረብኩት እንዲያውም በዘገባው ብቻ አይደለም 25 ሺህ ብር የላኩት ፈርተው ነው ወይም ደግሞ እሺ ልካለሁ ብለው በሌላ በሲስተም ወይም ማስያዣም ሊሆን ይችላል። በእርግጥ አንዳንድ ሰው እንድታምነኝ 25 ሺህ ብር ልላክላትና ከዛ በኋላ የተቀረውን ይልካል ብላ ስትጠብቅ በዛው ይዛታለሁ ብሎ አስበው ሊሆን ይችላል። ግን እንደው በእውነት ሃይማኖት የለንም ማለት ነው። እቺስ እንደምታዩት እንግዲህ ማተብ አድርጋለች። አይገርማችሁም? ማተብ አድርጋለች እኮ ደግሞ ኦርቶዶክስ ናት። እግዚአብሔርን በጣም ያሳፍራል። ይታያል ማተቧ። ኦርቶዶክስ ክርስቲያን ናት። መተት አደርጋለሁ ወይም መተት ጥልብሃለሁ ብላ አስፈራርታ ማለት ነው። ግን እንደዚህ እንድትናገር ያስገደዳት አንድ ክፍተት ያገኘች አይመስላችሁም? በዛ በሆቴሉ ባለቤት ወይም በድርጅቱ በህንፃው ባለቤት አሳንሰር ላይ ወይም ሊፍት ላይ በር ከፋችና ዘጊ ከነበረች ሌሎችም ጽዳትም ምንም ተሳራ ተላላኪም ከነበረች በጣም ድርጅቱን በደንብ አድርጋ አጥምታ ነው ይሄን የተናገረችው። ዝም ብላ ከመሬት ተነስታ ይሄን አትናገርም። ሰውየው መተት እንደሚፈራ እንዲህ ያን ነገር አልወድም ምናምን ያለ ሲንበጫበጭ ሰምታም ሊሆን ይችላል። ባገኘችው ቀዳዳ ገብታ ማለት ነው። እና ደግሞም ይሄንን እንድትል አንድ ከሆነ ቦታ ዘዴ አግኝታ ሊሆን ይችላል። የሆኑ ደብተራዎችን መክሯት ሊሆን ይችላል። ከዛ ሁሉ ግን የገረመኝ የዚች ልጅ ሀሳብ በእኔ ገጠመኝ ውስጥ ደግሞ አንዲት ልጅ እንደዚሁ የገጠመች ልጅ አለች እና ልጅቷ ራሷ አድራጊዋን እኔ ጋ የመጣችው የዛሬ ዓመት ላይ ነው። ካውንስል ያረኳት የምክር አገልግሎት የሰጠኋት እና ከድርጅቱ ባለቤት ጋር አስታርቀኝ ብላ ነው የመጣችው። ምንድነው አስታርቀኝ አባባሏ? ሰዎቹ ገንዘብ ሰጥተዋታል። በደንብ አዳምጡ፣ በደንብ ስሙ። ሰዎቹ ፈርተዋት 900 ሺህ ብር ነው የጠየቀችው። ጎደሎ 1 ሚሊዮን ብር ማለት ነው። ምክንያቱም 1 ሚሊዮን ብር ሲባል እንትን ነው ትንሽ ይከብዳል። ቁጥሩ ራሱ ሚሊዮን የሚባል ሰውዬ እንጂ ሚሊዮን የሚባል ብር ትንሽ መስጠት ይከብዳል። እና 900 ሺህ ብር ቆጥረው በባንክ አካውንቷ አስገብተውላት ከኛ ቤት ውጪ ከዚህ ቤት ራቂ ብለው በመተት አስፈራርታ፣ የእውነት መተት አድርጋ ማለት ነው አስፈራርታ፣ አንድ ሰው ላይ ምልክት አሳይታ እና ምልክቱ ልክ ቤት ውስጥ ሲታይ ከቤት ወጣችና ከውጭ ሆና ደወለች። እንዲህ የሆነው ይሄ ሰውዬ እኔ እንደዚህ አድርጌበት ነው። ሁላችሁም እንደዚህ መሆን የማትፈልጉ ከሆነ የቤታችሁን ጉድ አውቃለሁ፣ ያደረጋችሁትን ገበናችሁን አውቃለሁ፣ ኃጢአታችሁን አውቃለሁ። ልጃችሁ እናንተ በውጪ ጨዋ አድርጋችሁ የምትናገሩት፣ እኔ ደግሞ የቤታችሁን ገበና ስለማቅ ብላ ትልቅ ሰው ናት። በነጋችን ላይ እቺ እንዲያውም ወደ ገምት ውስጥ ይችኛው እድሜዋ ስንት ይሆናል? ወደ
በጣም በዛ ከተባለ 25 አይደል? አትሆንም? ከ25 እስከ 28 አይደል? ምናልባት እንግዲህ ፊቷ የልጅ ፊት ስለሚመስል ነው። በጣም ሄደ ከተባለ 30 በቃ ከዚህ በላይ አትሆንም። ያቺ ግን ቢያንስ 40 ትሆናለች። እና የእውነት መተት አድርጋለች። እውነትም መተቱ ስራውን ሰርቷል። አዎ እንደዛ ነው። ከ25 እስከ 30 እስከ 28 ድረስ ባለው እና በጣም ኃይለኛ ደፋር ናት። ሰዎቹም የልጆቻችን ገበና ከሚወጣ ጎረቤቶቻችን ልጆቻችን እንደዚህ መሆናቸውን ማስወረዳቸውን ችግር መፍጠራቸውን ቤት ውስጥ በአንዳንድ ኃጢአት ምክንያት እዚህ ጋር ማልገልጸው ከበድ ያለ ምክንያት እንደዚህ ብዬ ስናገር እነሱ ይሰጡኛል ብላ አስባ ነው እንግዲህ ይፈሩኛል ብላ አስባ እና በእርግጥም ፈርተዋት ገንዘብ ሰጥተዋት ገንዘቡን ይዛ ሄዳ አስቀመጠችው። የክፍለ ሀገር ሰው ናት እና ገንዘቡን ባንክ አካውንት ላይ አስቀመጠችውና አንድ ቀን በዚህ ገንዘብ የሆነ ነገር ከፍትበታለሁ ብላ 100 ሺህ ብር ብቻ ከላዩ ላይ ያነሳችለትና በ100 ሺህ ብር ትራንስፖርት እያለች እየተንቀሳቀሰች የሚገርማቸው ብር እንዳላት ረስታ ስላቸው የሆነ ረስታ ሳይሆን መርሳት ፈልጋ ማለት ነው። ይቀመጥ ብላ አካውንቷ ላይ በ100 ሺህ ብር ትራንስፖርት እየተንቀሳቀሰች እየለመነች ነው የምትኖረው። እግዚአብሔር በብሩ እንዳትበላ እኮ ስለከለከላት ነው። ከዛ የት እንገናኛለን ከዚች ልጅ ጋራ በአጋጣሚ እኔ እሷ እንደዚህ አይነት ሰው መሆኗን አላውቅም። ጣርማ ብር ቆሎ ጻቃኔ ማርያም የዛሬ 3 ዓመት ጻቃኔ ማርያም ጣርማ ብር አካባቢ ላይ ልንሄድ ስንል ጣርማ ብር አካባቢ ላይ እንገናኛለን። ባስ ሲገላበጥ ባስ ተበላሽቶባቸው ወደኛ ተጠጉ ተብለን ስንሸጋሸግ ተጠጋችን አጠገቤ መታ ተቀመጠች። ከዛ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። አውቃለሁ ልበች። የት የምታውቂኝ አልኳት። የካ ሚካኤል። የካ ሚካኤል እንታወቃለን? ጥሩ። እዛ ምንድነው ሰፈርሽ? እዛ ነው ያል እያወራን ምናምን ሄድን እና አጠገብሽ የነበረውን ሰው ግን አውቀሸዋል አሏት። ያን ጊዜ እንግዲህ ዛሬ 3 ዓመት ማለት ነው። የደብተራ ፍቅረኛ ይዛ ነበረ። ዘርበል እባክህ አንተ መተትህ እንጂ የሚጠቅመኝ ባሌም አትሆንም ምንም አትሆንም። የፈለግከውን መስተፋቅር ብታሰራ ይህን አታሸንፈኝም። ከአንተ ጋር ሊሆን አልችልም። ከአንተ መስተፋቅር የእናቴ አባቴ አምላክ ወይም የእናቴ አባቴ ከራማ ይበልጣል። አጠገብሽ የነበረው ሰው አውቀሸዋል አሏት። ማን ነው? ይኸውልሽ እኮ እሱ ነው እንደዚህ ያስተምራል በቤቱ ላይ። ከዛ ስታዳምጥ መስተፋቅር እንዳደረገች መተት እንዳደረገች በጣም ብዙ ችግር እንደፈጠረች ምናምን በቃ እንዳለ ታሪኳን ዝግዝግ አርጎባት የደብተራ ፍቅረኛ ይዛ ነበረ። ዘርበል እባክህ አንተ መተትህ እንጂ የሚጠቅመኝ ባሌም አትሆንም ምንም አትሆንም። የፈለግከውን መስተፋቅር ብታሰራ ይህን አታሸንፈኝም። ከአንተ ጋር ሊሆን አልችልም። ከአንተ መስተፋቅር የእናቴ አባቴ አምላክ ወይም የእናቴ አባቴ ከራማ ይበልጣል እያለች የእውነት የሚገርማችሁ በጣም ከባድ የሆነ ጠቋር መንፈስ ያለባት እና ምንም መስተፋቅር ቢያደርጉባት ደብተራዎች ከእነሱ ጋር አትወድቅላቸው ማለት አታገባቸውም፣ ግን ትወድቅላቸዋለች። መውደቅ ይገባቸዋል፣ አልጋ ላይ መውደቅ እና ግን ቤተክርስቲያን ትሄዳለች፣ ትመላለሳለች። የምትመላለሰው ግን ለመስረቅ ነው። ጫማ ትሰርቃለች፣ ቦርሳ ትሰርቃለች። ሌባ ብቻ አይደለችም፣ በጣም አደገኛ የሆነች አጭበርባሪ ሰው ናት። እና እነሱም የሚያውቋት ደግሞ እሷን እንደዚህ ስትመላለስ እንጂ ሌባ እንደሆነች አያውቁም። ስትመለስ ሻንጣ ሞልታ የምትመለስ ስትሄድ በርጇ ሄዳ ስትመለስ ግን የሆነ ቦርሳ ምናምን ሞልታ ምናምን የምትመለሰው እና ማንም ሰው አይነቃም እንደዚህ እንደምታደርግ እና ይሄንን ገጠመኝ ማዳመጥ ጀመረች። 2 ዓመት ሙሉ እንግዲህ 2016 እና 2017ን በደንብ አድርጋ ትምህርታችንን ካዳመጠች በኋላ ከኔ ጋራችሁ አዎ በልስቲ እኔ እየገረመኝ ነው የምነግራችሁ። ይሄንን ልክ ስሰማ ልጅቷ ነች ትዝ ያለችኝ። የረሳሁትን ገጠመኝ አስታወሰኝ ብዬ ከዛ ስልኳ ነበረኝ። ስልኳ እኔ ያስኩት ንዋየ ቅድሳትን እንደዚህ ጧፍ ዘቢብ ምናምን ለቤተ ክርስቲያን እንሰጣለን እና እናደርሳለን እና ያው ሳንቲም ምናምን እንደዚህ የምትሰጥ ከሆነ አንተ እቀበልህና ሄጄ አደርሳለሁ ያለች። እኔ ደግሞ እውነት መስሎኝ እሺ ብዬ ስልኳን ተቀብያለሁ። ለካ ጅሪት ያዋዛ አይደለችም። ደግሞ ቤተክርስቲያንንም የናቀች ሰውም የናቀች ራሷንም የናቀች ስለሆነች መናፍስትን ያከበረች እግዚአብሔርንም የናቀች አጠቃላይ ስለሆነች ከመናፍስት ጋር የተዋዳጀች ስለሆነች እሷን መክሮ መመለስ ከባድ ነው። ግን እንኳንም አላገኘሁ ነው የምትለው ልጅቷ። በደንብ አድርጋ አዳምጣ ትምህርቱን ብቻዋን አልቅሳ በጣም ተጎድታ ጉስቁል ብላ መጣች። አገኘኋት እና ምንድን ነው አልኳት። ትፈለጋለህ ተብዬ ነው እንግዲህ በደብዳቤ ሰጥታችሁኛል። ደብዳቤ በየቀኑ ነው የሚመጣው እኔ ጋር። ምንድን ነው
ደብዳቤ አስገብተሽ ነበር ስላት፣ አዎ መምህር አስታወስከኝ አለችኝ። እንጃ መልክሽ ግን አዲስ አልሆነብኝም። ስትስቂ ደግሞ ፈልቀቅ ነው። ጎል ጥርስ ነች። ያው ይገባቸዋል። ፍንጭት የሚባለው ቢያንስ አንድ ስቴኪኒ ቅጥነት ክፍተት ነው አይደለ? የእሷ ደግሞ ሰፋ ያለ ነው። በጣም ሰፋ ያለ ነው። ጎል ጥርስ ነው የምንባለው። እኔም ድሮ እንደዛ ነበርኩኝ። እና ጎል እንትን በዛ ጥርሷን ያወኳትና ጥርስሽን ሳየው ግን አዲስ አልሆነብኝም አልኳት። አዎ እንደዚህ ዛሬ 3 ዓመት ጻቃኔ ማርያም እንደዚህ ሄደን አዎ አንድ ቀን ሄጄ ደርሼ መጥቻለሁ። ሄድኩኝ፣ በማግስቱ ተመለስኩ። ምክንያቱም ሰው ዕቃ ለማድረስ ነው የሄድኩት። ፋታ እንኳን የለኝም፣ ጊዜም አልነበረኝም። እና አለቀሰች። በጣም ነው ያዘነችው። መምህር እያለች አቤት፣ ይሄንን ብር ከወሰድኩት በኋላ ሰላምና ጤና የለኝም፣ ብዙ ነገር ነው ያጣሁት። ብሩ ግን እንደተቀመጠ ነው አለችኝ። 800 ሺህ ብር ቁጭ ብሏል። እንዲች አልነካችሁም። የሚገርማችሁ ነገር ምንም እንኳን ቤቱ ላይ ችግርና ኃጢአት ቢኖርም አባትየው ግን ደሙና ገንዘቡ ንጹህ ነበረ። አባትየው ፈርቶ ሰጣት ማለት ገንዘቡ ኃጢአተኛ ነው ማለት አይደለም። የላቡን የሰጣት ሐቀኛ ሰው ነው። እጅግ በጣም የሚያሳዝን ደም ተፍቶ ነው ገንዘቡን የሚያመጣው። ቤተሰሪ ደም የለውም እንደሚባለው ቤት ሊሰራ ቤት ሊገዛ ምናምን ያጠራቀመው ገንዘብ ላይ ነው ያነሳችን አንስቶ የሰጣት። ገብታ ከኪስ ውስጥ እንደወሰደች ነው የሚቆጠረው። እና ምንም አይነት ብር አልነካሁም። 100 ሺህ ብር ብቻ ለትራንስፖርት ይኸው እስካሁን ድረስ 100 ሺህ ብሩም አልቆ ሌላ በልመና ውስጥ ነው ያለሁት። ሳንቲምም ገንዘብ ምንም የለኝም። እኔ አለኝ ብዬ አላወራም። ይኸው ግን አካውንቱ ላይ 800 ሺህ ብር አለ አለችኝ። የማን ነው ስላት፣ እንዲህ ነው ታሪኬ ብላ ስትነግረኝ፣ አንቺ እንደዚህ ነሽ አልኳት። አዎ እኔ የቤተ ክርስቲያን ሌባ ነኝ አለች። ሴቷ ቄስ ሌባ፣ ሴቷ ደብተራ ሌባ ነኝ አለች። በቃ እንደዚህ በፊት ለፊት ነው የነገረችኝ። እና ከዛ ፊት ለፊቱ ለራሴ መጀመሪያ አማተብኩ፣ ከዛ ደግሞ ለራሷ አማተብኩኝ። ምክንያቱም እያወራችኝ ውርር አድርገኝ ሰውነቴን። በጣም ነው የደነገጥኩት። በዚህ አትመስልም እኮ ወይኔ ሻሽ አስተሳሰሯ፣ ወይኔ ነጠላ አለባበሷ፣ ንግግሯ፣ ትህትናዋ። በስላሴ ስም ማንንም እንዳታምኑ እግዚአብሔርን፣ እኔንም ቢሆን እግዚአብሔርን። በጣም ከባድ ነው። ሰው ግልብጥ ነው የሚለው። ሰይጣን በጸበል ይያዛል ብለዋል መምህር። ሰው በምን ይያዛል? ሰው በምን ይታወቃል? እግዚአብሔርና ልጅቷ፣ እግዚአብሔርና ሴትዮዋ ብቻ ናቸው በቃ የሚተዋወቁት። መላእክቶች ራሳቸው እንኳን እግዚአብሔር አጋልጡ ካላላቸው ማያጋልጡ ናቸው። ምክንያቱም እግዚአብሔር የጋረደውን ኦልማይቲ ምሉ በኩል ለሄ ነው። ሁሉም ቦታ የሞላ ነው አይደል? እግዚአብሔር ግን ከባት ያበሳ ነው። ደግሞ ሁሉም ቦታ ያለውን ያያል። ቤተ መቅደስ መታ ቦርሳ ስትሰርቅ፣ ጫማ ስትሰርቅ፣ ነጠላ ስትሰርቅ፣ ከቄስ ኪስ ሞባይል ስትሰርቅ የነገረችኝ ነው ነገሮች። የሚገርም ስልክ አንድ ቄስ አይፎን 13 አለው ብዬ አልገምትም አለች። የዛሬ 2 ዓመት ከቄሱ ስልክ ኪስ የታባቱ ምን ይጨማለቅብናል ምናምን ብዬ ወሰድኩበት አለች። ኦርቶዶክስ ነሽ ግን ጊዜ ማለት አሁን ነኝ ማለት ይከብደኛል ምናምን በቃ እንደዚህ ሽት ያች የምትናገሩ ግን የሆነችውን ንስሐ የምትገቢው አልኳት። አዎ አለች። ከዚህ ስትወጪ ምንም ነገር እኔ ይሄው መምህር ይሄን ከተውኩኝ ዓመት አለፈኝ አለች። እያዳመጥኩት ትምህርትህን እንኳን ይፈታተነኝ ነበረ። ባሩጄን እንዳልገባ የሚለው ሕጌን አከብር ነበረ። ገብቷቸው ባሩጄን እንዳልገባ የሚለው ሕጌን አከብር ነበረ። አማርኛም ይገርም ነው። እሷ ባሮጇ እንዳትገባ በቀን በቀን እብድ የሚሆኑ ሰዎች አሉ፣ የሚያብዱ። ወይኔ ስልክ፣ ወይኔ ሞባይሌ፣ ወይኔ ቦርሳዬ፣ ገንዘብ የሚል እብድ ሰው አይጠፋም። በአዲስ አበባም ሆነ በክፍለ ሀገር እሷ ባሮጇ እንዳትገባ ሲባል ልጅ አለሽ? የለኝም። ቤት አለሽ? የለኝም። ምን ታረጊዋለሽ? የሆነች ማትነገር ሱስ አለችብኝ አለች። ንገሪኝ ብያት በመከራ በ2 ቀን በ3 ቀን ምናምን በስልክ ቦትብቻት እሱን ካልነገርሽኝ እንዲያው እኔ ከሰዎቹ ጋር አላስታርቅሽ ማልኳት። ለምን እንደመጣች ታውቃላችሁ? ከሰዎቹ ጋር ውሰድና አስታርቀኝና ገንዘባቸውን ልመልስላቸው፣ ከቤት ውስጥ ያለቀሰብኝ ሰው አለ ነው የምትለው። በህልም እየመጡ ሁሉም ሲያዝኑብኝ ሲያለቅሱብኝ ያየሁት አለች። እና ምንድናት ሱሷ? እስቲ ገምቱ። እንደዚህ አይነት ሴት ምን ሱስ ሊኖርባት ይችላል? እናንተ ግምቱን እየገመታችሁ እኔ ልቀጥል። ወደ ሰዎቹ ቤት ይዣት ሄድኩኝ። ነገረችኝ። በጣም እያዘንኩኝ ራይድ ውስጥ አብረን ስንሄድ የእውነቴን ነው የምላችሁ አንድ ቃላት አላወራትም። 5 ሳንቲም ጸጥን ያልኩት በቃ ለራሴ እኔ ራሴን ፈራሁት። እኔ ራሴ አታላይ ነኝ
እኔ ራሴ ግን እንደዚህ አይነት ሰው ነኝ። ሰው ግን ሳያውቀው እንደዚህ በፍጹም አትገምቷትም። የእውነት እሷ የምታወራውን ነገር ሰምታችሁ ኦዲዮን ሰምታችሁና ሴትዮዋ ከኔ ጋር 3 ዓመት የምታውቋት ብትሆኑ ማለት ነው መምህር ኧረ እንደዚህ አይባልም ነው የምትሉኝ። ውሸታም እንዴ እየዋሸህ ነው የምትሉኝ። አትገምቱም። በጣም አመሰግናለሁ። 5000 ብር እዚህ እየተሰጠኝ ነው፣ በአካውንት ገብቷል። እግዚአብሔር አክብረልኝ። ትናንትና በሰጣችሁኝ ጊፍት እንዴት እንደተጠቀምኩ ብታዩ። አንድ እህታችን በሰለሞን ተርቢኖስ ምክንያት ሄደን የምንጠይቃት አንድ እህት አለች እና መርዳት የምትፈልጉ ሰዎች መርዳት ትችላላችሁ። ምን እንደሆነ አልናገርም። በሰርፕራይዝ ነው፣ በቪዲዮ ላይ የሚገርም ነገር ነው። ግን እኔ ይሄን ነገር መሳተፍ እፈልጋለሁ የሚል ሰው ካለ መሳተፍ ትችላላችሁ። ምን እንደምንገዛ የምታዩት የዛን ቀን ነው። ቪዲዮ ልክ ሲለቀቅ ነው የምታዩት እና በሱ ላይ በተሳተፉ ደስ ይለናል። እዚህ ጋር የላካችሁልኝም ብር ዛሬ ላወጣሁት ወጪ ካሳችሁኝ ማለት ነው። ዛሬ አውጥቼ ነበረ። እግዚአብሔር ይስጥልኝ። ወደ ሰዎቹ ቤት ሄድን። በጣም ረጅም ሰዓት ያስኳችሁ መሰለኝ ቪዲዮን ይዤ። ይህን ቪዲዮ ወደ ህዝብ ስትለቁስ ይህን አሁን የማወራውን ነገር ቆርጣችሁ አውጡት። እሺ፣ አያስፈልግም፣ ምንም ጥቅም የለውም። ምክንያቱም በመሀል የተሰጠኝን ጊፍት ነው እያወራ ያሉት፣ ከታሪኩ ጋር የሚገናኝ ነገር የለውም። ሰዎቹ ልክ ስገባ እንዴ አጅሬው ምን ልታደርግ መጣ ደግሞ ቤታችን ምን ጉዳይ አለ ከኛ አሉኝ። ውይ የትምህርት ጠላት ናችሁ እንዴ ስላቸው ጊዜ እኛ አይመቸንም ትምህርትህ ባትገባ ደስ ይለናል፣ እዚህ ጋር እንዳትረግጣሉኝ። ሴትዮዋ መጀመሪያ አይ ደግሞ መጀመሪያ አሁን ማገዶ ትጨርሳላችሁ እንጂ መብሰላችሁ አይቀርም ብዬ አሁን ደግሞ እነሱ የሴትዮዋ ጉዳይ ከማውራቴ በፊት እሷ ዛራ ቅቤ ብያታለሁ፣ ካዩት ሌላ ነገር ስለሚሉ መጀመሪያ ስለኔ ምን ዴቨሎፕ ላድርግ ምን ግንባታ ላይ ልፍጠር አልኩኝና አንድ ሰርፕራይዝ ነው ይዤላቸው የመጣሁት አልኳቸው። ማለት ከአንተ ምን ሰርፕራይዝ ይኖራል? ያው መንፈስ የምትለው ለእናንተ መንፈስ ነው የምለው። ልክ ነው፣ ግን በጣም የተጎዳ ቤት ስለሆነ ይሄ ቤት ታየህ፣ ነብይ ነህ። ሰዎቹ ሴትዮዋ በጣም ነው የሚያስቁት። ማርያምን ከልባቸው ነው የሚያወሩት። ልክ አሁን እንደምስቀው ነው የምስቀው። ልክ የዛ ጊዜ እየሳኩላቸው ምን ትገለፍጣለህ? በዩቲዩብ ስትታይ ደግሞ ወፍራም ነው የምትመስለው። ማዘርዬ ግን ትምህርቴን ያዳምጣሉ አለ ስላቸው ጊዜ እኔ አልሰማም፣ እኔ ሰምቼ አላውቅም አሉኝ። ከጎናቸው ልጃቸው ስላለ ነው። አንተ ፊትን አዝርላቸው ትክክል ይመልሱልኝ አልኩት። ኧረ ታዳምጣለህ፣ ይዘዋት ተዋት፣ ዝም በላት። ግን ምን ፈልገን የመጣኸው መምህር ነው አልስም አለኝ። አዎ ማድረግህ ማለቱ ነው። ምን ፈልገን የመጣኸው አለኝ። የሚገርም ሰርፕራይዝ ይዤላችሁ ነው የመጣሁት፣ ልግባና እናወራ አልኳቸው። እንዴ የማናውቀውን ሰው ማን አስገባ? መጀመሪያ ሰውየው ጋር ይደውላል። ማን ሰውየው? ባለቤቶትን ነው ሰውየው የሚለው ሳቸው ጊዜ አዎ አይ ማዙካ እንደዛ ነው የምትለው አለኝ። እሺ ብዬ ጉዳዩ ካለፈ 3 ዓመት ስላለፈው ነገሩን ረስተውታል። ሄሎ ሰውዬ አንድ እንግዳ መጥተዋል፣ የምታውቀው ሰውዬ አሉት። ማን ነው? ያ በዩቲዩብ ላይ የግርማ ልጅ መንፈስ እያለ የሚለፈል ምን ሊያደርግ መጣኛ ቤት ምን ጉዳይ አለው አሉ። አንተ ነህ እንግዲህ የማትቃወሙ ከኛ ቤት ውስጥ እሱን ሁሉም ይቃወማሉ። እኔም አይመቸኝም፣ ልጆች ሆነ አይወዱትም፣ ይግባ አሉ። ኧረ አስገቡት እንዴ አንድ ጉዳይ ቢኖረው ነው እንጂ የመጣው ጓደኛዬ እኮ ትምህርቱን አዳምጥ እያለ እኮ እየጨቀጨቀ የነበረ ምናምን ብለው ሲናገሩ ይሰማል። ጎሽ ተመስገን እያልኩኝ ከዛ ልገባ ስል ማዘር ጫማ ይወለቃል ስላቸው ጊዜ ለምን አሉ። አይ ተጠይፈውኝ ስለነበር ስላቸው ጊዜ አንተ ደግሞ አታካብድ ባቦ ምናምን ያሉኝ። ከዛ ገበኔ ለቀልድ ነው። ከዛ ገባን፣ ቁጭ አለን፣ ሻይ አቀረቡልኝ። ሰውዬው ወዲያው መጡ። ለካ እዛው አካባቢ ነው የሚሰሩት። ምስኪን ከነቱታቸው ከነምናቸው እንትን ነው የሚሰሩት። ሞራሌ ትልቁን ግንድ ሞራሌ ማድረግ ጣውላ ቤት ታውቃላችሁ? ምንድን ይባለው በእናታችሁ? እንጨት ቤት ወይም ደግሞ ስም አለው ብቻ ፈርኒቸር ሆኖ ግንዱን ዛፉን ጣውላ አድርጎ ምናምን እያሰሩ ምናምን እንትን ማለት መሸጥ ነው። እና ድርጅቱ የሼር ቢሆንም ግን መቼም ከገቢዎች ጋር መሳደድ በጣም ከባድ ነውና ስቃዩ በዛ ቀን መተውባቸው ቀጠል ብለው ነበርና ተናደው ነበር። መጡና እንደውስ ከናባሬ አስመጣኸኝ እንደው እንዳትጠየፈኝ ምን ጉዳይ ይዞህ ነው የመጣኸው ልጄ አሉኝ። አባቴ ይችን ሴት ያውቋታል አልኳቸው። አዎ አውቃታለሁ። እሺ አሉኝ።
ምን ይዤ የመጣ ይመስሉት አልኳቸው። ሞተች ብትለኝ ደስ ይለኛል አለኝ። ወይ አባቴ አልቅሰውባት አይደል አልኳቸው። አዎ እንባዎት ስራውን ሰርተዋል። ግን የእርሶ እንባ ይሁን የባለቤቶት እንባ ይሁን የልጆቹ አይሁን አላውቅም፣ ብቻ እግዚአብሔር ሲበቀል መቼም እንዴት የሚበቀለው እስኪ ንገሩኝ አልኳቸው። አይ እግዚአብሔርማ እንደ ሰው አይደለም አሉ። ቆይ እናንተ ገጠር እየተናገርኩኝ ትደውላላችሁ እንዴ? እያያችሁኝ? ኧረ ሼም ኧረ ቆይታችሁ እንዴ! ኧረ ስላሴ እንዴ! ይህን የመሰለ ገጠመኝ እየተናገርኩኝ በሉ። አሁን ላልኳችሁ ሄደን ሰርፕራይዝ ጊፍት ለምናደርገው ነገር ስጦታ መስጠት አለባችሁ። ይሄን ነገር የግድ ነው። በጣም ትደሰታላችሁ። ባይዘው ስጦታውን ከሰጣችሁ በኋላ ከፈለጋችሁ በጊፍት ከፈለጋችሁ ደግሞ በአካውንት ደስ ያላችሁን 1 4 5 ሰዎች ከሰጣችሁ ያን ስጦታ እናካክሰዋለን ማለት ነው። እና ቪዲዮ ሲለቀቅ ስታዩ እንኳንም ለዚህ ነገር ገንዘብ ሰጠሁ ነው የምትሉት። ይሄ ለቤተክርስቲያን ለምናምን ለእንትን ለእርዳታ ለግንባታ አይደለም። በጣም ወሳኝ ለሆነ ጉዳይ ነው ማለት ነው። እሺ እና እግዚአብሔር ሲበቀል እንዴት የሚበቀለው ስላቸው፣ አይ እግዚአብሔር እንደኛ አይደለም፣ አንተ የወደድከውን አድርግ ብዬው ማልቀስ ከጀመርኩኝ 1 ዓመት ሆነኝ አሉ። አይደል ያሉት? ስለዚህ እግዚአብሔር የወደደውን ያደረገው አልኳቸው። ምን ሆነች አሉኝ። ግራ ገባቸው። ከዛ ሴትዮዋ ይህ ከሰውየው ጋር ነው እያወራ ያሉት። ሴትዮዋ ከውስጥ መጡና ምንድን ነው ሲሉ ጊዜ አንቺ የዛች ጉደኛ ነገር እኮ ነው ይዞ የመጣው ምን እንደሆነ አላውቅም አሉ። ማን? ያቺ ነቻ እንግዲህ እነዚህ ቤቱን መተት እንትን አደርጋለሁ አዋርዳችኋለሁ። ምን ብላ ላከች ደግሞ? የቀረ ገንዘብ አለ አሉ ሴትዮዋ። ኧረ ማዘር እየተው እኔ ትልቅ ሰርፕራይዝ ይዤ መጥቼ ለምንድነው እንደዚህ የሚሆኑ ስራቸው ጊዜ የሆነውስ እኔ ቅርታ በዩቲዩብ ላይ ሳይህና እዚህ ስትመጣ የተለያያለ ዝም ብለን መገለፍጠው አሉኝ። ማለት ያለኝ አማራጭ መሳቅ ነው። ሴትዮዋ ኮሚክ ነገር ስለሆን መሳቅ ነውና እና ምን ላድርግ ታዲያ ከዚህ በላይ እኔ አላለቀስ፣ እርሶ የሚያወሩት ሌላ እኔ ማንነቴ ሌላ። ስለዚህ ተመችተውኛል። ባይዘው ግን ትምህርቴን እርሶ ተደብቀው ግን ያዳምጣሉ አልኳቸው። ትሰማለች፣ ልጆቼ ነግረኛል፣ ተደብቃ ተሰማች። እኔ ስሜ ብያት ነበረ። እርሶ ይሰማሉ ስላቸው እኔ ጓደኛዬ አዳምጥ ይለኛል፣ ግን ጊዜ የለኝም። ቢያንስ እሷ ከሰማች ግን ትለወጣለች ብዬ አስቤ ነበረ እና ለካ ስለዚህ ያው ሁሉ እንደዚህ የሚገለማመጡኝ ምናምን የሚሰድቡኝ ቤት ውስጥ አቴቴ ጨሌ ስላለ ሴትዮዋም ደግሞ የዋዛ አይደሉም። ጠንቋይ ጋር ሄደው ለካ ሴትዮዋን የሆነ ነገር አድርገዋታል። ብቻ መንፈስ ማምልከውባታል። የእሳቸው ሳይሆን አይቀርም ተልኮባት እየመጣ ድቅቅ ያደረጋት። እግዚአብሔርም አለበት በእርግጥ ያ ማለት ሰይጣንና እግዚአብሔር ናቸው ልጅቷን የጎዷት ማለት ሳይሆን ሴትዮዋም የላኩባት አለ። እሱን በጸበል በምን እያስወጣችሁ እንደገናም ደግሞ እግዚአብሔርም ደግሞ ይሄው ዋጋሽን እያገኘሽ ነው፣ አሁን እየተላከብሽ ያለው መንፈስ አንቺ እንዳደረግሽው ነው እያላት ይመስለኛል ሳስበውና እና ልጆቻችሁን ሰብስቡና ጠሯቸው አልኳቸው። መጡ። የተወሰኑ 3ቱ ምናምን መጡና እና ምንድን ነው የምዘህ የመጣኸው አሉኝ። ገንዘባችሁ አልጠፋም፣ ብሩን ልመልስ እግዚአብሔር እያሳደደኝ ነው እያለች ነው። ገንዘቡ አካውንቷ ውስጥ ከገባ ጊዜ ጀምሮ 100 ሺህ ብር ብቻ ነው የቀነሰችበት ለትራንስፖርት። ከዛም ጊዜ ጀምሮ በጣም ከባድ ስቃይ ውስጥ ነው የነበረችው እና ገንዘቡን ልመልስ ብላ ደጅ ላይ ቆማለቻቸው ጊዜ አረ ነይ በላት፣ ነይ ግቢ በላት አሉ። ደነገጡ ሰውየው። በቃ በጣም ገንዘብ ፈልገው ነበረ፣ በጣም ተቸግረው ነበረ በቃ እና የሀቅ ገንዘባቸው አልቆ ብድር ውስጥ ነው የነበሩት። ወደ 400 ሺህ ብር ምናምን ብድር አለባቸው። አቤት የእግዚአብሔር ስራ ግን የሚደርስበት ሰዓት ግን ይገርማል። እሺ ደወልኩላትና ግቢ አልኳት። ስትገባ ሴትዮዋ እሱ ጋር ቁጭ በይ ምን ነው ማዘር አልኳቸው። በጣም ነው የሚገርሙት። ግን አንዳንድ እናቶች በጣም ኮሚክ ናቸው። አትላትም እንደ ቆመች እንጨት መስላለች እኮ እንደዛ ወደር የነበረ ሴትዮ። አሁን እስቲ ልብ ካለሽ ነው እንፋለም እስቲ ያኔ እንደዛ ዘበጠው እንዳልነበርሽ አሁን አንደባልልሻለሁ ቀጭን ሆነሻል ምናምን በቃ የሚያወሩት ወሬ። ከዛ ባለቤቶት እንደዚህ ቀልድ ይቀልዳሉ ናቸው ጊዜ እሷ በቃ እንደዚህ ነው ባህሪዋ፣ መቀለድ መጫወት ነው ስራዋ። ነገሮችን ልውጥ አድርጋ ግን በቀልድ ውስጥ ሆና ግን ኃይለኛ ናት። በቀልድ ውስጥ ሆና የልቧን ነው የምታደርሰው። በንግግርም በመተትም ኃይለኛ ናት። አሁን አንደባልልሻለሁ አሁን ይችን አክለሻል ሲሉ ጊዜ ይችን ቀልዱትን አልተውም እንዴ ትላለች ሴትዮዋ። አይ ለማንኛውም እኔ በዚህ አልጠበቅኩም ነበረ፣ ትንሽ ግርግር ይፈጠራል ብዬ ራት ተዘጋጅቼ ነው የመጣሁት አልኳቸው። ምን አሉኝ? አይ ሽጉጥ ምናምን ጥይት ምናምን ይዣለሁ ስላቸው ጊዜ አንቺ ዋዛ አይደለሽም ትቀልጃለሽ እያሉ
ሻይ አቀረቡላት። ከዛ ምግብ ቀረበላት። አባትየው ምን አሉ? እንዴ የተወሰደብንን ብር የሚመልስ ሰውማ በደንብ ነው እንክብካቤ። እግር ምን ንጠብ፣ ምን እናርግ ይሆን? እንዴት እናርግሽ ይሆን? እንደውስ የመምህር ተስፋዬን ትምህርት አዳምጠሽ ይሆናል እንጂ ብሩ ልመልስ ያልሽው አንቺ ብር የምትመልሽ አይደለም ቀርቶ እንደው የበላነውን አታስመልሽም አሏት። እና ገርሟቸው ሰውየው በያሁን በምንድን ነው የምታስተላልፍልን አሉት። ቆይ ኧረ ስለ ገንዘቡ አይደለም፣ ገንዘቡ እኔ ነኝ የማስተላልፈው፣ ከኔ አካውንት ነው የሚተላለፍላችሁ ብያቸዋለሁ። ሰው ለኔ አዙረዋለች። አንተ ጋር ያለው አሉኝ። አዎ እኔ ነኝ የማስተላልፍላችሁ። በል እንግዲያውስ በሩን ሳትሰጠን ከዚህ ቤት አትወጣም አሉኝ። ችግር የለውም አባቴ ቀላል ነው። ኧረ አባዬ እሱ እንደዚህ አይነት ሰው አይደለም፣ ችግር የለውም ያውቀዋለሁ ምናምን አለ አንደኛው ልጃቸው። ከዛ ብሩ ለእኔ ያስተላልፍ፣ ይኸው ከእሷ ወደ እኔ የተላለፈበት ደረሰኛ አያችሁ፣ እኔ ጋር ነው ያለው። እኔ ነው የምሰጣችሁ። እሷ እንዳትከዳችሁ፣ ሀሳቧ እንዳትቀይር፣ ችግሩ እንዳይፈጠር እኔ ጋር አድርጌ ነው ነገሩን ተናኳቸው አልኳቸው። በጣም የሚገርማችሁ ነገር እንደዛ ከሆነ አምናሃለች ማለት ነው አሉኝ። አዎ እንደዛ ከሆነ ደግሞ ትምህርትህን አዳምጣ ንስሐ ገብታ ቅዱስ ቁርባን ተቀብላለች አሉ። ከዛ ልጆችና ሴትዮዋ ተያዩ። እቺ ልጅቷ ማለት ነው። ሴትዮዋ ስላችሁ ገንዘቡን የወሰደችው ተያዩና የእውነት አንቺ እንደዛ መተት የምታረጊ እኛ እንደዛ ኃጢአት ሰርተን አባታችንና እናታችን የማያውቁትን ገበና እንዲያውቁ አድርገሽብን እንደዛ አዋርደሽን የእውነት አንቺ ንስሐ ገብተሽ ቅዱስ ቁርባን ተቀበልሽ አሏት። አዎ እኛ ይቅርታ ሳናደርግልሽ አሏት። እኮ አሁንም የመጣሁት እኮ ለዛ ነው። አንደኛዬን በደንብ አድርጌ ንስሐ ልገባ ነው። በቦታው ላይ ሆኜ ለነፍሴ የሚያስፈልገኝ ነገር ልሞት መስሎኝ ንስሐ ገብቼ ቅዱስ ቁርባን ተቀብያለሁ። አሁን ደግሞ መጥቼ የቀረኝን ደግሞ ምንድን ነው ይቅርታ አድርጉልኝ ማለት ነው። ስለዚህ ይኸው ገንዘባችሁ መምህር ተስፋዬ ይሰጣችኋል፣ እኔ ግን ከራሴ አውርቻለሁ ብላ ሁሉም እግር ስር ጎንበስ ብላ ይቅርታ አድርጉልኝ አለች። በጣም ነው የገረማቸው። ከዛ አይ ካለው ላይ አባትየው 100 ሺህ ብር አስቀርተህ 700 ሺህ ብር ለእኔ ስጠኝ፣ 100 ሺህ ብሩን ለእሷ መልስላታል። የእውነት የላትም። ከዛ የምታደርገውን ኃጢአትም መናገር አልችልም። ግን ሴትዮዋ በጣም የዋዛ አይደሉም፣ ሚስትየዋ ማለት ነው የዋዛ አይደሉም። ጠንቋይ ቤት ሄደው የሴትዮዋን ስራ አውቀዋልን ዝም ብለዋል። እና ያን የእጅ አመልሽን ስትተሻል አሏት። አዎ ትቻለሁ። ጉዳዩን አልነገርኳችሁም እኮ ይዤው ዝም አልኩኝ። እኔንም ትቆጡኛላችሁ ብዬ ነው። ከስንት ጊዜ እዚህ ቤት ውስጥ ገንዘብ ተሰርቋል አይደለም? አዎ እሷ ነች ስትወስድብን የነበረችው። እኔ አረብ ሀገር ልጄ ሰርታ መታ ያመጣችውን ገንዘብና ወርቅ ዘርፋኝ ሄደችው እሷ ነች። አሁን እሱ እንዴት የሚመለስልኝ አለ አለች። ለእኔ ሁሉ ያልነገረችኝ ወርቁ አሉ አለ፣ ወርቁም አለ ብሩም አለ። ማን ጋር? ዘመድ ጋር ያስቀመጥኩት። አንቺ ለእኔ የሚያልነገርሽ ይሄ ጉዳይ አለ አልኳት። አይ እሱንም ደግሞ ከታረቅን በኋላ ለማማ ደግሞ ቀስ ብዬ እጄ ልመልስላቸው ነበር ያሰብኩት። ኧረ እኔ አንደኛ ተናደድኩኝ ስላልነገረችኝ፣ ሁለተኛ ነገር ግን አደነኳት በጣም። ሴትዮዋን በጣም ገረማቸው። አይ አንቺ ተለውጠሻል፣ ወርቁን አንስተሽ ከሰጠሽኝ አሏት እዚህ ቤት ትኖሪያለሽ አሏት። አንቺን የለወጠ አምላክ እኔንም ይለውጠኛል አሏትም። ስለዚህ እላዋ ላይ የማን መንፈስ ነው አብሯት የመጣው? ርኩስ መንፈስ አይደለም፣ የእግዚአብሔር መንፈስ ነው። ሴትዮዋ ከባዕድ አምልኮ ዛሬ ወጥተው ከጨሌያቸው ተላቀው ለቅዱስ ቁርባን እንዲበቁ ያደረገችው ሴት ናት። የወሰደችውን መልሳ የበደለችውን ክሳ ይቅርታ አድርጉልኝ ብላ እንዲያነገጠመኝ አውቃለሁ። እኔ ያልሰራሁትን እንኳን የሰራችው ማንም በዚህ ልክ የወሰደውን ገንዘብ አይመ ደግሞ የወሰደችውን ገንዘብ ዝም ብላ ታስቀምጣለች። በተበጣጠሰ ነጠላ ጫማ ገዳማት ለገዳማት ትዞራለች። የምትተዳደረው በምንድን ነው? በሰረቀቻቸው ሞባይሎች ሽያጭ ነው። ሞባይሉ መቼ መመለስ አትችልም። ከዚህ ሰው ቤት ከእኚህ ሴትዮ ቤት ግን የወጣውን ንብረት በሙሉ እንዳለ ነው የተመለሰው። ምን አይነት ሀቅ ቢኖር ነው እዚህ ቤት ውስጥ? ሴትዮዋ ምንም እንኳን መተተኛና ጠንቋይ ቢሆኑም ወይ የሆነ እንደዚህ የሚካድሙ የሆነ ጨሌ ምናምን ያለባቸው ቢሆኑም የነበሩት በእልህ ነው የተነሳሱት ነው ይሄን ያደረጉት እንጂ አይፈልጉትም ነበረ። የእውነት ስለ እውነት ሲናገሩ ምለው ነው የተናገሩት። በጣም በቃ አንዳንድ ሰው መጥፎ ጎረቤት ካለ እንዴት ነው አንዳንድ ጊዜ ምቀኛ ጎረቤት ዕቃ ያስገዛል እንደሚባለው መጥፎ ጎረቤት ካለ ጠንቋይ ጋር በግድ ያስኬዳል። መጥፎ ሰው ሲያጋጥም፣ ዘመድ ሲያጋጥም፣ ልጆችም ሲታመሙ በግድ እንደዚህ አይነት ቦታ እንድንሄድ ያስገድደናል። እና ትልቁ ችግራችን ይሄ ነው። እኛ እናቶች አሉ በኋላ ሳስተምር ሰምተው ደውለው ማለት ነው። እና እንዲህም አይነት ገጠመኝ አለ ቤተሰቦች ይላቸው። ይሄን አሁን ቆርጬ ለብቻው እኔ በዩቲዩብ ላይ ለብቻው እለቅላቸው ይሆናል። አንድ ቀን አሁን በዚህ ሳምንት ውስጥ እለቀው ይሆናል። በጣም ነው የሚገርመው። ወርቁ መለሰችላቸው። ይኸውላችሁ የወሰደችው ወርቅ ብዛቱ 7 ነው። እያንዳንዱ የሃይላንድ ክዳን ያክላል።
ይሄን የሚያካክል ማለት ነው። ትልልቅ ነው። 7 ወርቅ ገምት ውስጥ ስንት ግራም ሊሆን እንደሚችል እና እጅ ከፍንጅ የያዛት ማን ነው? የእግዚአብሔር መልአክ፣ የእግዚአብሔር መንፈስ፣ እንባ፣ የሰው ሀቅ፣ የሰውየው በነገራችን ላይ ሰውየው እኔ አሁንም ቢሆን አመሰግናቸዋለሁ። እግዚአብሔር ጉልበቶትን ይባርክ። በስተርጅና ዘመኖ አይድከሙ። በቃ እርሶ 90 ዓመት ኖሮ 100 ዓመት ኖሮ ቢያልፉ አይቆጩ። በጣም 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 ጎበዝ፣ ጠንካራ፣ ትሁት፣ እግዚአብሔርን የሚፈሩ ምስኪን ሰው። የእሳቸው ገንዘብ ነው፣ የእሳቸው ልብ ነው፣ የእሳቸው ላብ ነው ቤቱን ያዳነው። አንዳንድ ሰው በጣም በቃ ህይወቱ የሚገርም ነው። በቀደም መቼ ትናንት ነው ከትናንት ወዲያ አንዷ ምን አለች? ባለቤቴ ሃይማኖት ብዙም አይወድም አለች፣ ግን ደግሞ በጣም የሰው ሀቅ አይነካም፣ በጣም የዋህና ደግ ነው አለች። አይደል ላይ ብላ የገባችሁ እህታችን። እና እኚህ አባት ሃይማኖት ላይ ኖርማል እንደ ማንኛውም ሰው ናቸው። ከስራ ቦታ ሲወጡ ሄደው ጠጅ ቤት ትንሽዬ ጠጅ ፉት ይላሉ፣ ወይ ደግሞ የሆነች ነገር ቢራ ነገር ፉት ይላሉ። ከዛ ወደ ቤታቸው ይመጣሉ። ትንሽ ሞተሩን አሟሙቀው ነው የሚመጡት። አይረብሹ፣ አያስቸግሩ። እንዲያውም ሲጠጡ አሉ ይጫወታሉ ቤት ውስጥ ጨዋታቸው ይጨምሩ። አባዬ እንዲጫወት ሂጂና 1 ብር ለገዝተሽለት ነው የሚሉት። ኳስ ካለ ምናምን አጠገባቸው ብር ላይ ይቀመጥላቸዋል። አይሰክሩም፣ ግን ሞቅ ሲላቸው ጨዋታቸው ይጨምራል። በጣም የዋህ ናቸው። እንደዚህ አይነት ሰው እውነት በጣም ደስ ይላል። እግዚአብሔር ጉልበታቸውን ይባርክ።